ጌታ መንፈስ ቅዱስ በሁላችን አጠገብ እየተመላለሰ በሚገባን መልክ ነካክቶናል። በውስጥ ያለውን መልእክት ክፍሉን ብቻ አንብቤ ምናልባት ለመጀመሪያ ጊዜ የመጡ ሰዎች በመካከላችን ላሉ እድል እሰጣለሁ። የመንገዱ መዘጋጋት ሳያሳስባችሁ በአንዳንዶቻችሁ በእግር አንዳንዶቻችሁ በማቆራረጥ ዛሬ ከአገልግሎት አልቀርም ያላችሁት የወሰናችሁለት ጌታ መልእክት አለው ለእናንተ። እሱን እናገርና ሌሎች ክፍሎችን በመንባብ እናንተ ቤታችሁ ገብታችሁ ታሰላስላላችሁ። የመጀመሪያውን በመልእክት መልክ እግዚአብሔር በልቤ ያስቀመጠውን ክፍል አነባለሁ። የማቴዎስ ወንጌል ምዕራፍ 15 ቁጥር 32 ነው መልእክቱ። እኔ ግን ከ29 ጀምሮ ላንበው። ኢየሱስም ከዚያ አልፎ ወደ ገሊላ ባህር አጠገብ መጣ። ወደ ተራራም ወጥቶ በዚያ ተቀመጠ። ብዙ ሕዝብም አንካሶችና እውሮችም ድዳዎችንም ጉንድሾችንም ሌሎችንም ብዙ ይዘው ወደ እርሱ ቀረቡ። በኢየሱስም እግር አጠገብ ጣሏቸው፣ ፈወሳቸው። ስለዚህም ሕዝቡ ድዳዎች ሲናገሩ፣ ጉንድሾችም ሲድኑ፣ አንካሶችም ሲሄዱ፣ እውሮችም ሲያዩ አይተው ተደነቁ፣ የእስራኤልንም አምላክ አከበሩ። ኢየሱስም ደቀ መዛሙርቱን ጠርቶ ሕዝቡ ከኔ ጋር እስካሁን 3 ቀን ውለዋልና የሚበሉት ስለሌላቸው አዝነላቸዋለሁ። በመንገድም እንዳይዝሉ ጦማቸውንም ላሰናበታቸው አልወድም አላቸው። የዛሬ 2000 ዓመት ይህንን ለሚያህል ሕዝብ ቆሞ የተናገረ ጌታ ዛሬ ለዚህ ጉባኤ እግዚአብሔር ያለኝ ለሕዝቤ አዝናለሁ አለኝ። መልእክቱ ይሄ ነው። ያዝንልሃል ወንድሜ፣ ኢየሱስ አዝኖልሻል። ይሄ ቃል ነው። ምን አረገ ማለት ያዘን። ብዙ የሚያዝኑልን ሰዎች ሊኖሩ ይችላሉ። ችግራችን በቅርበት አይተው ቤተሰብ፣ ጓደኛ፣ ወይ ከመማችን የተነሳ ወይ ከጦታችን የተነሳ ወይም ነገሮች መንገዳችን ላይ ስለተዘጉ አንዳንድ የሚያዝኑልን ሰዎች ይኖራሉ። ይሄ ቋንቋ የሰው ሐዘኔታ አይደለም፣ የመለኮት ሐዘን ነው። እሱን ወቁት። መልእክት ነው የምነግራችሁ ያለሁት። ኢየሱስ አዝኖላችኋል። ምን ውስጥ እንደምታልፉ በነገራችን ላይ ይሄ ለግለሰብ ለአንድ ሰው ለሁለት ሰው አይደለም፣ ለእያንዳንዱ በግል ነው። ይሄ አዝንላቸዋለሁ አለ። ያንን ሐዘኔታውን እያንዳንዱን ልብ የሚነካ ስጦታ አድርጎ መነዘረው። አሁን እንጀራ የምናድልበት ሰዓት አይደለም። ያን ሰዓት ግን ኢየሱስ ደቀ መዛሙርቱን ተጠቅሞ እንጀራ ነው ያደለው። ያን እንጀራ ያልነካው ያልቀመሰ አልነበረም። እኔ አሁን እሱን አላረግም። እኔ ኢየሱስ አይደለሁም። መንፈሱ በዚያ አለ። በዛ መልእክት ወደ እናንተ እየተናገረ ነው። ኢየሱስ ክርስቶስ ጓዳህን አይቷል፣ ጓዳሽን አይቷል፣ ሕይወትህን አይቷል፣ ሕይወትሽን አይቷል። ኢየሱስ አዝኖልሃል። ኢየሱስ አዝኖልሻል። የሱ ሐዘን በከንፈር መምጠጥ አይመለስም፣ አይመለስም፣ አይመለስም። ግን ችግሩን ከስሩ ነቅሎ አሳርፎ ያሳያል። መልእክቱ እሱ ላካፍል ጊዜ ቢኖረኝ ሁሉ ሰው አቅጣጫ እንዲያገኝበት የምናገርበት የነበረውን 2 ክፍሎች አነብላችኋለሁ። እሱን እናንተ በቤታችሁ በደንብ ረጋ ብላችሁ አንብቡ። ምክንያቱም ጌታ ኢየሱስ ክርስቶስ የዕለት ችግር መፍትሄ ሰጪ ብቻ አይደለም። ጌታ የጠራን ለዘላለም ሕይወት ነው። ማዳኑ ለዘላለም አዝኜላችኋለሁ የሚለው የዕለት ጉዳይ አይደለም። ቀጣይ ሕይወታችሁን ሊመራ ነው። ግን
በእግዚአብሔር ቃል ቲቶ ምዕራፍ 2 ቁጥር 11 ላይ ያለውን ቃል አነብና ከዛ በኋላ ደግሞ ሉቃስ 15 ላይ ያለውን ክፍል አነባል። ቁጥር 11 ቲቶ ምዕራፍ 2 ቁጥር 11 ጀምሮ እንደዚህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ጸጋው አድኖሃል ወንድሜ። ያ ጸጋ አሁን ደጋግሞ ወንድማችን በዝማሬ እኛም አብረን ከጠዋት ጀምሮ እየጠራነው ስንጠራው እዚህ የደረስነው ኢየሱስ ነው። የእግዚአብሔር ጸጋ የተገለጠው ጸጋው ተሰጥቶሃል። አሁን ተገልጧል ሳይሆን ጸጋው ተገልጦ አንተ ጋር ደርሶ አድኖሃል። ግን ይህን ጸጋ ቸል አትበል። እሱን ለማሳየት ነበረ። እሱን ዝርዝር ውስጥ አልገባም። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷልና። እዚህ ውስጥ ከቶናል። ያ ጸጋው ክርስቶስ ነው። ዝም ብሎ ልብስ የሆነ ነገር እያሉ ሰዎች የሚመነዝሩት ከሆነ አይደለም። ራሱ ኢየሱስ ነው የተገለጠው የእግዚአብሔር ጸጋ። አዳንን፣ ኃጢአተኝነትን፣ ዓለማዊ ምኞትን አስካደን እሱን እንድንወድ ዳግም እንደሚመጣ ልባችንን አሳመነ። እሱን እየጠበቅን እየኖርን ጊዜያዊ ችግር ያንገላታን ይሆናል። እግዚአብሔር ጣልቃ እየገባ መፍትሄ እየሰጠ ያኖረናል። ይሄ ማቋረጥ ነገር ነው። በምድር ሳላችሁ መከራ አለባችሁ። ዘላለማዊ ተስፋችን አለ። የተባረከ ተስፋ ጌታ ሰጥቶናል። ስለዚህ ሰይጣን ግንባራችንን አይቶ የዕለት እግራችን ስር ያስቀመጠውን ጉቶ ያመላከተ ስናለቃቅስ እንዲያየን አትፍቀዱለት። ኢየሱስ ከሁሉ በላይ የሆነውን ጸጋ አፍስሶልናል። ኢየሱስ ሕይወታችንን አድኖታል። ምናልባት አዳዲስ ያላችሁ እዚህ ጉባኤ መካከል ያላችሁ ይህ ጸጋ ዛሬ ማን ነው? እሱ ክርስቶስ ነው። ስትወዱና እኔም አንተን ማመን እፈልጋለሁ፣ ልከተል እፈልጋለሁ፣ ዓለማዊ ምኞትን ኃጢአትን መካድ የምትችሉት ኢየሱስን ስታምኑ ብቻ ነው። በራስ ጉልበት አይቻልም። ኢየሱስን እየወደዱ ወደ ውስጣቸው ሳያስገቡ ቃል ኪዳን ከኢየሱስ ጋር ሳይገቡ ሰይጣን የሚወደውን ነገር በማድረግ ሕይወታቸውን እየመሩ ያሉ አይችሉም ከኃጢአት መራቅ። ኢየሱስ ልባችሁን ከፍታችሁ ስታስገቡ ኢየሱስ ራሱ አሸናፊ ሆኖ ይቀመጣል። ልባችሁን አጽድቶ መቅደስ አድርጓችሁ በውስጣችሁ ይኖራል። ያኔ የሰላም ሕይወት ትመራላችሁ። ይህ ሁሉ እየዘለለ የሚጨፍረው እኔም አሁን ድሮ ምን አለበት እነኚህ መዝሙሮች እነኚህ መሳሪያዎች የዛሬ 30 ዓመት ቢኖሩ ውስጥ የምቀናው በሰማይ ይሄ ሥጋ አይዘኝም። በሰማይ ዘምርለታለሁ ለኢየሱስ። ይሄ ሁሉ የሚጮህ ወገኔ ራሳችሁን ታውቃላችሁ። ኢትዮጵያዊ 1 ሚሊዮን ብትሰጡት እንዳውም አንገቱን ደፍቶ ምንም እንዳልሆነለት፣ ምክንያቱም ማጅራቱን እንዳትመቱት እንጂ ስቆ 100 ሚሊዮን ብሎ አይዘልም። ብር አግኝተው ነው እንዳትሉ፣ ጨርቅ ለውጠው ነው አትበሉ። እሱ ድሮ ቀረ። ድሮ ገና ብዙ ሳይታወቅ ወደ ጌታ የመጣን ዘመን እሱን ነው። በኢምፔሪያሊስት ስንዴ ነው ያሉት። እኔ ከነጭ ስንዴ አይደለም ሳንቲም አይቻላቅም አላቅም። በራሴ እጅ ለፍቼ የኖርኩ ሰው ነኝ። ገበሬ ነበርኩ፣ ከዛ መሐንዲስ ነበርኩ፣ መካኒክ ነበርኩ። ሰርቼ ነው የኖርኩት። ኢየሱስን እያመለኩ ማለት ነው። እሱን እየባረከ ነው ያኖረን። በሱ አይደለም ደስታችን። ኢየሱስ ሲገባ ያረካል። ኢየሱስ ደስ ያሰኛል። ይልቅ የእንዝን ላይ አንዳንዴ የዱሮ ጭፈራ ጋር አንዳንድ ሰው ሊመሳሰልበት ይችላል። ጭፈራ አይደለም ይሄ። ከዚህ በላይ መሆን ቢቻል በተቻለ ግን አንዳንዱም በይሉንታ ነው ራሳችንን የገደም ነው። የኢየሱስ መልክ እንዳይበላሽ በገደብ አረግ ነው እንጂ እንደ ውለታው
ውስጣችን እንደገባው የእግዚአብሔር የመንፈሱ ደስታ ከነበርንበት ጨለማና አረንቋ እንዴት እንዳወጣን ስለምናቅ ምን ወደድ አልነበርንም። ወደደን ግን ክብር ይሁንለት ለዘላለም። ወደደን። ይሄ ጌታ ምድር ላይ ዝለሉልኝና በዝላችሁ ይወቁኝም አላለም። እኛ ደስታችንን ለመግለጥ ያረገው በዚያ አይለካም ለማለት እንጂ የኢየሱስ ውለታ በዝላ አትመልሱትም። በመኖር ነው። እንኖርለታል። የአንድ ቀን ቅዳሜ ተሰብስበን እሁድ ተሰብስበን ብቻ ምንጮህ አይደለም። በየህንበት ኢየሱስ ነው የኛ ትልቁ ነገር። እንደ እብድ እንዳይቆጥሩን ነው አፋችንን ለጉመን የምንሄደው እንጂ ጨርቅ እያውለበለምን ከተማ ውስጥ እየዞርን በኖርን ከውለታው ጋር ከማዳኑ ስራ ጋር። ስለዚህ አዳዲስ ሰዎች እዚህ ጉባኤ መካከል ያላችሁ ለእናንተ የከበረ ጥሪ ከትልቅ አደራ ጋር፣ ምክንያቱም ይሄ እግዚአብሔር የሰጠው ዘመን ነው። ይሄ ያከትማል፣ ይቆማል። አንድ ቀን ኢየሱስ ድንገት ይመጣል። እሱ ከመጣ በኋላ ወንጌል ስብከት አይኖርም። ኢየሱስን ስም ያወቁ ከንጥቀት የሚቀሩ እንኳን በሞት ነው ወደ እግዚአብሔር መንግስት መግባት የሚችሉት። ከንጥቀት የሚቀሩት እኔ ከንጥቀት በኋላ ስላለው ብዙ ላወራ አልፈልግም። አንዳንዶች ለማስተማር ይሞክራሉ። አልፈልገውም። ለንጥቀት ነው የምኖረው። ንጥቀት ማለት ደግሞ አሁን እዚሁ እንደተቀመን ጌታ ድንገት ሊመጣ ይችላል። ምክንያቱም አሜሪካኖቹ የተኙ ነው። አሁን ቻይናዎቹ እየመሸ ነው የነሱ ጋር ወደ 3 ሰዓት ከምሽቱ የሆነባቸው ነው። ዓለም በአንድ ጊዜ ተዘጋጅታ አትጠብቅም። እኛ አሁን እንዳም ጥሩ ሰዓት ነው። አሁን ቢመጣ እሰየው። ሃሌሉያ። ማለት ኢየሱስን የይሁድ አምላክ አይደለም። እሱ የሕይወት ዘመናችን አምላክ ነው። ስለዚህ እናንተ ሰዎች እንዲህ አይነት ጥሪ የማይደረግበት የሚቆምበት ቀን አለ፣ ይመጣል ባጭር። ከዛሬ ጀምሮስ ቢቀር ማን ያውቃል? አውሬው ምድሪቷን ሊይዝ ዓለምን ሊይዝ ነው። ኢትዮጵያን አላልኩም። ዓለምን የሚገዛ አውሬ አለ፣ ጌታ ኢየሱስ የነገረን። ከዛ በፊት ቤተ ክርስቲያን ትነጠቃለች። አንዳንዶቹ መከራ ውስጥ ታልፋለች ይላሉ። አናምንም እኛ። ኢየሱስ ከመከራ ሊያስመልጠን ነው መስቀል ላይ ዋጋውን ሁሉ የከፈለው። ቤተ ክርስቲያንን እያስዋባት ነው። ሙሽሪት እየተዘጋጀች ነው። የተባረከ ተስፋ ያለው ይሄንን ነው። የዛሬ 2000 ዓመት ነው እነሱ ይጠብቁ የነበረው። 2000 ዓመት ዘገየ። ለምን? እኛ እንድንድን። በሰማይ የኢየሱስ ወንድሞች እንድንሆን አብ ወስኗልና የጌታ ወንድሞች ናችሁ። ክብር ለኢየሱስ ይሁን። ጸጋው አድኖናል። ኃጢአተኞችን የሚያድን ሰውን ሁሉ የሚያድን የእግዚአብሔር ጸጋ የዛሬ 2000 ዓመት ተገለጠ። እኛ ጋር ደርሶ አድኖናል። ሰይጣን ሊጫወትብን አይችልም። እባካችሁ ያልዳኑ ሰዎችን ኢየሱስ ያረገላችሁን ብቻ በመንገር ፍቅሩን አሳዩ እንጂ የሰዎችን አለማወቅ፣ የሰዎችን ሌላ አምላክ ማምለክ፣ እሱም በመነካካት ኢየሱስን ገለጣችሁ ማለት አይደለም። ተጠንቀቁ። እሱም በማድረግ ምንም የምታመጡት ነገር የለም። ኢየሱስ ያረገልኝን እንድናገር ነው የሚጠብቅብኝ። አምላክማ ማነው? ህንድ ሀገር ብትሄዱ በቀን 3000 አማልክት ይቀይራሉ። ምን ልታረጓቸው ነው? ኢየሱስ ብቻ ነው እውነተኛ ወዳጅ። በጅምላ ሲያመልኩት የሚመለክ አማልክት ሞልቷል። ብቻውን ሲያመልኩት ጓዳ ድረስ ልብ ድረስ ሄዶ ከግለሰብ ጋር የሚያሳልፍ ኢየሱስ ብቻ ነው። በጅምላም ይመለካል፣ በግል ይመለካል። እስቲ ኢየሱስን በግላችሁ የምትወዱት እጃችሁን አሳዩ። በቃ የጅምላ መውደድ ብቻ አይደለም፣ በግል ስላየነው ነው የምንወደው። ኢየሱስ የግል ነው፣ የጅምላ አይደለም። ህዝብ ተሰብስቦ ቢክድ
እያንዳንዱ ሰው ቢበተን በቆም ባለበት ቦታ እኔ እስከ ኢየሱስ ጋር እሞታለሁ። ከኢየሱስ ውጪ ሕይወት ይቅርብኝ የሚል ሕዝብ ነው ይሄ። እሱ ነው የሚያዘልለን። ብር አይደለም ወርቅ አይደለም። እሱም እንደሚቀር እናውቃለን። በእሳት ተቃጥላ ትጠፋለች ይቻላል። ኢየሱስ ድንገት ሲመጣ አውሬው ስፍራውን ሲይዝ ከኢየሱስ ጋር ያልተነጠቁት ቁጥር ተቀበል ይባላል። ቁጥር አልቀበልም ካለ አንገት ተቆርጦ ነው የሚታለፍ። ሌላ ምንም ጥያቄ የለውም። ከዛ በኋላ የሚመጡ ጨካኝ ወንጌል የሚሰበከው ዛሬ ነው። የምስራች ዛሬ ነው። ነፃ መውጣት ዛሬ ነው። ያኔ አውሬው ማለት ሰይጣንና ሰራዊቱ ስፍራውን ይይዛሉ። ከዛ በኋላ እራት በልተን ለ7 ዓመት ከቆየም በኋላ ከኢየሱስ ጋር እሱ አምባ ላይ ፈረስ ላይ ሆኖ ከፊታችን እየቀደመ እኔ ቦታ መርጫለሁ ብያለሁ። ከዚህ በፊትም እስራኤል ሀገር ባለፈው 3 ጊዜ ሄጄ አንድ ቦታ ነው ያየሁት። እዛ ነው የምቆየው። እኔ እዛ ነው የምገዛው። ነገስታቶች የኢየሱስ ወዳጆች፣ ኢየሱስ የንጉሠ ነገሥት ነው። ኢየሱስ እኛ ዛሬ ሁሉ አልቀበል ባለ ጊዜ የተቀበልነው ንጉሶች እንሆናለን። ያኔ ቃሉ ነው፣ እኔ አይደለሁም። እሱ የነገሥታት ንጉሥ ነው። ክብር ይሁንለት ለዘላለም። ይሄ እውነት ደስ ካላሰኘን፣ በዚህ እውነት ልባችን ካልሞቀ ሚሊየን አይደለም ትሪሊየን ቢሰጣችሁ አሞቅም። ሌባ ያሳድዳችኋል። ከሌባ ፍርሃት ስትሸሹ ነው የምትኖሩት። ቢሊየን ምን ያደርጋል? ኢየሱስ የገባውን ኢየሱስ ሌባ አይሰርቀው፣ ችግር አይሰርቀው፣ በሽታ አይሰርቀው፣ እጦት አይሰርቀው፣ ብቸኝነት አይሰርቀው፣ ስራ ማጣት አይሰርቀው፣ ልጅ ማጣት አይሰርቀው፣ እድሜ ማርጀት አይሰርቀው፣ ወጣትነት አይሰርቀው። ኢየሱስ ሁልጊዜ ሙሉ ነው፣ ሁሉ ነው። ቅድም ነግሬያቸዋለሁ። እነኚህ ከዚህ በኋላ ታገለግላላችሁ ወይ ቢባሉ፣ እንዳውም አቁሙ ቢባሉ የሚማቱ ይመስለኛል። ምክንያቱም ደስተኞች ስለሆኑ። ኢየሱስ አሳፋሪ አምላክ አይደለም፣ የሚያኮራ ጌታ ስለሆነ። ሉቃስ 15ን የማነብበት ምክንያት አለ። ኢየሱስ ሙሉ ታሪኩን አንዴ ሁሉን ከጅምር ፍጻሜ ስለሚያውቅ ሙሉ ታሪኩን ስላነበበና ስለነገረን ተጻፈ እንጂ ሉቃስ 15 ማለት በሰላም የሚኖሩ 2 ልጆች አንደኛው ልቡ ከቤት ወጥቶ መሄድ እንደፈለገ ነው የጀመረው። ማለት አሁን እዚህ መሃል ቁጭ ብሎ ጌታ ምን አረገልኝ እያለ ያለ ከቤት ወጥቶ ድርሻው ወስዶ ጤናውን እንደጠበቀ ትዳሩን እንደያዘ ከኢየሱስ መቀበሉን አያውቅም። በቃ ይቅርብኝ እኔ እዚህ ከነኚህ ጋራ ምናምን ብሎ ዓለም የሚከጅል ሰው ይኖራል ማለቱ ነው ጌታ። እግዚአብሔር ከዚህ ያድናችሁ። እዚህ አይነት ህይወት ውስጥ እየኖረ ሙሉ ህይወት እያለ ሌላ የሚመኝ ሰው ይኖራል። ተጠንቀቁ፣ አትመኙ። ምኞት እውነት ይመስላል። ሊድና ልጨፍርበት፣ ሊድና እንደፈለኩ ልሁን፣ ይቅርብኝ አባት ቤት መኖር፣ ይቅርብኝ በአባት ቁጥጥር ስር መኖር፣ ይቅርብኝ እዚህ ዝም ብሎ ሽባ ሆኖ መኖር፣ ራሴን ልቻል። ከኢየሱስ ወጥቶ ራስ መቻል አይቻልም። ቢገዛን ለዘላለም ይግዛን፣ ባርነትም ለሱ ነው። ሉቃስ 15ን አንብቡ እናንተ ከቁጥር 1 ጀምሮ። የሁለቱ ልጆች ምሳሌ ብሎ ሲናገር የጠፋውን ልጅ እኛ ፍጻሜውን ስላነበብን ነው እንጂ የጀመረው ችግሩ የጀመረው ደና በአባቱ ቤት እያለ ነው። እንዴት ሐሳብ በሰው ልብ ውስጥ እንዴት እንደሚገባ፣ እንዴት ከጌታ ቤት ሰው መውጣት እንደሚጀምር፣ እንዴት እንደሚያምረው የጓደኛ ጭፈራ፣ የአካባቢ እልልታ፣ የሽብሸባው፣ የሀብቱ ብዛት ምናምን። እሱ አባትየው ምንም አላሳጣው ግን አያዝበትም። በቤቱ ውስጥ እያለ አያዝበትም። የሚፈልገውን ግን ይበላል። እንደ ሌሎቹ እኔም ራሴን ልቻል አይነት በአባት ቤትም ይቻላል እኮ ግን ይቻላል። ስለዚህ እንዲህ አይነት ልብ ያላችሁ አትንቀሳቀሱ እያለ ነው ማለት ነው። አንዱ መልእክት እሱ ነው። ምክንያቱም ጸጋው ተሰጥቶ አድኖናል። ከዚህ ጸጋ ሳንታወቅ እንዳንንከባለል፣ ምንም አይነት የጠላት ማንኳኳት በራችንን እንዳያስከፍተን፣ እዚህ ሆነን ሁሉ ነገር ሙሉ ሆኖ
እንድንንቅ ያደርገናል። ሳናቀው እንዳንንቅ የደረስንበት የተቀመጥንበትን ቦታ አስተውለን እንጠቀም። ይሄ ማንም የሚያገኘው አይደለም፣ ከሰማይ የመጣ ጸጋ ነው። ከኢየሱስ ክርስቶስና ከመንግስቱ ውጪ ያ ምሳሌ በሰውኛ በማንም ቤተሰብ ሊፈጸም የሚችል ታሪክ አይደለም። እሱ ራሱን ምሳሌ ለማድረግ ፈልጎ ነው በዛ የገለጠው። ምሳሌውን የሰጠው ጌታችን ኢየሱስ ነው። ከሰው ልጅ መካከል ያን ታሪክ ሊፈጽም በቤቱ የሚከናወን አይኖርም። በቤቱ ውስጥ በመንፈሳዊ ዓለም በቤተ ክርስቲያን ውስጥ ሊከሰት የሚችለው ሰይጣን እንዴት ሰውን አባብሎ ከኢየሱስ ጉያ ሰውን ለመውሰድ እንደሚጥር እንድንረዳበት ነው ምሳሌ የተጻፈው። እግዚአብሔር ልባችሁን ከኢየሱስ ጋር ያጣብቀው። እሱስ የከፈለውን ከፍሎ እንዴት ወደ ልቡ እንደተመለሰ አውቃቸዋል። የሚያሳየው የእግዚአብሔር የምሕረቱ በር 24 ሰዓት ሁል ጊዜ ክፍት ነው። ዛሬም ከጌታ ቤት ወጣችሁ ኢየሱስን ስታመልኩ የነበራችሁ የሚያዋጣ መስሏችሁ ወደ ዓለም ገብታችሁ ሕይወታችሁ የተጎዳ የተጎሳቆላችሁ የኢየሱስን ስም መጥራት ተራራ የሆነባችሁ ጸሎት ተራራ የሆነባችሁ አንድ ወቅት ግን ለብዙዎች ለመዳናቸው ምክንያት የነበራችሁ ኢየሱስ በዛ ሰው በዛ በጠፋው ልጅ ታሪክ የተናገረው እኔ ዘላለም ልቤ ክፍት ነው ለእናንተ ተመለሱ ወደ እኔ እያላችሁ ለሌሎች ማስጠንቀቂያ መስጠት የሚገባኝ በቤቱ እየኖር የጠፉ ሰዎች ወደ እግዚአብሔር መንግስት ተመልሰው የዘላለም ሕይወት እንዲወርሱ ምንም አይነት ሸክም የሌለን እንዳውም የጠፉ ሲመለሱ እሱ ትላንትና እንዲያርጎ ምናምን የምንል ልብ ካለን ከኛ ኋላ የዳኑትን ሰዎች ምናልባት እንደ ታች የምንቆጥር አንተ ደግሞ ከመቼው የምንል ከሆነ ኢየሱስ ክርስቶስ ከኋላ የመጡትን ንስሐ ይግቡ እንጂ በወርቅና በቀለበት ያሽቆጠቁጣቸዋል። ስለዚህ ደስታ በማጣት የአባት ቁጣ እንዳይሆንባችሁ እግዚአብሔር አምላክ በሚድኑ ሰዎች ደስታ ይጨምርባችሁ። ይሄ ጉባኤ እንኳን በአዲስ ለሚመጡ ንስሐ ለሚገቡ እጅግ ደስተኛ ነው። አጋንንት ሲወቃ ደስ የማይለው እዚህ መሃል አይኖርም። ሁሉ ደስተኛ ነው። የቅዳሜ ጉባኤ ለየት ያለ ነው። ምክንያቱም በሰው መዳን ሐሴት እንደምታደርጉ አቃል ይሄ ደስታ ይቀጥልላችሁ። ምክንያቱም ያ ታላቅ ወንድሙ ከጠፋበት ያንቆሽሾ ምን ብሎ ሲመጣ ንብረትን ጨርሶ ወዞ አኩርፎ አልደሰትም አለ ሰውዬው። እንዲህ አይነት መንፈስ እግዚአብሔር ለዘላለም ከኛ ይለየው። የጠፉ ሲመለሱ ግራ የገባቸው ሰዎች ንስሐ ሲገቡ እኛም አብን ከፍ ከፍ እናደርግበታለን። ይበቃል፣ ከዚህ በላይ አልቆይም። ሁላችንም አንገቶቻችንን ዝቅ አድርገን አጭር ጸሎት እናደርጋለን። ምናልባት ለመጀመሪያ ጊዜ ዛሬ እንዴት እንደመጣችሁም ላታውቁ ትችላላችሁ። ወስናችሁ መጣችሁ ሊሆን ይችላል። ደጋግማችሁ መጣችሁ ከኢየሱስ ክርስቶስ የእግዚአብሔር የተገለጠው ጸጋ ጋር ቃል ኪዳን ያልገባችሁ ዛሬም ኃጢአት ጉልበት አብጅቶ የሚያስጨንቃችሁ ሰላም የሌላችሁ በሞት ወዴት እሄዳለሁ ብላችሁ የምትጨነቁ ዛሬ በኢየሱስ ብታምኑ ዛሬውኑ ከኢየሱስ ጋር በእግዚአብሔር መንግሥት ስማችሁ ይመዘገባል። እንዲህ አይነት ሰዎች እባክህ ጸሎት አድርግልኝ የምትሉ እጃችሁን ከፍ አድርጋችሁ ለምልክት ብታሳዩኝ ለእናንተ ጸሎት አደርጋለሁ። ሰላምን አለማምዳቸው፣ እጃቸውን ይዘህ ምራቸው፣ በሚያስፈልጋቸው ነገር ሁሉ ጸጋ በላቸው ላይ ይፍሰስ።